ሰላም እንደምን አላችሁ? ዛሬ ከባለፈው የቀጠለ ጄኔራል ሳይኮሎጂ ፍሬሽማን ኮርስ ነው። ኢንትሮዳክሽን ቱ ጄኔራል ሳይኮሎጂ ነው። ኢንትሮዳክሽን ቱ ጄኔራል ሳይኮሎጂ ከባለፈው ፓርት 1 እና ፓርት 2 የቀጠለ ፓርት 3 ነው። ከዛ በተጨማሪ ሌሎች ኮርሶችም አሉ በዚህ ዩቲዩብ ቻናል። ለምሳሌ ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን፣ ኢንክሉሲቭነስ፣ ግሎባል አፌር እና ሳይኮሎጂ። ስለዚህ ፕሮፋይል ላይ ገብታችሁ ፕሌይሊስት ሚለውን ስትገቡ ታገኟቸዋላችሁ። ዛሬ ስንቀጥል ቻፕተር 1 the essence of psychology ነው። the essence of psychology ነው። ስለዚህ ፓርት 1 እና ፓርት 2 ከዚህ በፊት አቅርቤ ያለው ፓርት 3 ነው የዛሬው። and my name is Mr. ጌታቸው። ከዛ በተጨማሪ ደግሞ እንትን ላይ የምትፈልጉ ከሆነ ኖቶችን፣ ሾርት ኖት ጥያቄዎችን በሶፍት ኮፒ የተለያዩ አመት ጥያቄዎችን የምትፈልጉ ከሆነ የፍሬሽማን ጌታቸው 700 የሚለውን ቴሌግራም ቻናል ጆይን ብታደርጉ ታገኛላችሁ። ከዛ በተጨማሪ ደግሞ ያው የሚጠቅም ከሆነ ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። በዚህ ተባበሩን። አመሰግናለሁ። የዛሬውን እንቀጥላለን። ሞደርን ስኩልስ ኦፍ ሳይኮሎጂ በባለፈው ፓርት 2 ላይ ኤርሊየር ስኩል ወይም ኦልድ ስኩል 5 ስኩል ኦፍ ቶቶችን አይተናል። ከዛ በኋላ የመጡት ደግሞ ሞደርን ስኩል ኦፍ ሳይኮሎጂ ተብሎ ነው የሚጠራው፣ ወይም ሞደርን ቶት ብለን ነው የምንጠራቸው ማለት ነው። ስለዚህ የመጀመሪያው ሳይኮዳይናሚክ ፐርስፔክቲቭ ነው። ሳይኮዳይናሚክ ፐርስፔክቲቭ when is this psychodynamic perspective? It has its origin in Freud's theory. ከፍሮይድ ቲዮሪ ከሱ አስተሳሰብ በመነሳት ነው፣ ወይም ከሱ ሐሳብ የሱ ሐሳብ ነው ቤዙ። የፍሮይድ ምንድነው ኦልድ ስኩል ኦፍ ቶት ላይ ሳይኮ አናሊሲስ 5ኛ ላይ የተጻፈው ማለት ነው። ነገር ግን ሌሎች ሳይኮዳይናሚክ ቲዮሪዎች ብዙ አሉ እና የጋራ የሚያደርጋቸውን ዛሬ እናያለን ማለት ነው። This perspective emphasizes the unconscious dynamic within the individual, such as inner forces, conflict and instinctual energy. ይሄ ማለት ምን ማለት ነው? ይሄ ፐርስፔክቲቭ ኤምፋሳይዝ የሚያደርገው ልክ እንደ ሳይኮ አናሊሲስ ሳይኮ ዳይናሚክም አንድ የሚያደርጋቸው ምንድነው? it focuses on the unconscious dynamic within the individual. unconscious hidden የሆነ ቢሄቪየሩ ነው። በቻይልድሁድ ኤክስፔሪየንስ የምናደርጋቸው የትራውማቲክ ኢፌክት ሊሆን ይችላል ወይም ኢንሲደንት ሊሆን ይችላል። ስለዚህ ያ እዛ ላይ ነው ፎከስ የሚያደርጉት። ለምሳሌ በኢንዲቪጁዋልስ ኢነር ፎርስ ወይም የውስጥ ኃይሉ እዛ ላይ ፎከስ ማድረግ አለብን ነው የሚሉ። ከዛ በተጨማሪ ኮንፍሊክት the individual's conflict, that means individual conflict ማለት ምን ማለት ነው? ዲዛይር እና ዲዩቲ ወይም የምንፈልገው ነገርና የምናስበው መሆን የምንፈልገው ነገርና አሁን እየሆን ያለነው ነገር አልገጣጠም ሲል ኮንፍሊክት ይፈጠራል። ስለዚህ እዛ ላይ ፎከስ ማድረግ አለብን ነው የሚሉት። ሌላኛው ኢንስቲንክቹዋል ኤነርጂ የተፈጥሮ ኤነርጂ ነው፣ ኖት ለርንድ። ማንኛውም ሰው የተፈጥሮ የሆነ የራሱ ኤነርጂ አለው፣ እዛ ላይ ፎከስ እናድርግ ነው የሚሉት። ፎከሳቸው ይሄ ነው እና ካራክተሪስቲኮቻቸውን ኢንፈሳይዝ የሚያደርጉባቸው የሳይኮ ዳይናሚክ ፐርስፔክቲቭ it emphasizes the influence of unconscious mental behavior on everyday behavior. It influences the unconscious mental behavior ወይም the influence የሜንታል ቢሄቪየራችን ኮንሽስ እና አንኮንሽስ ነው። ስለዚህ ፎከስ የሚያደርገው አፕሮቹ the influence of unconscious mental behavior. አንኮንሽስ የሆነ ሜንታል ቢሄቪየር አለን፣ ሂድን የሆነ ሞቲቭ አለን፣ ሂድን የሆነ ኮንፍሊክት አለን ወይም ኢንስቲንክሽናል ኤነርጂ አለን። ስለዚህ እዛ ላይ ኢንፍሉዌንሱ
ዳይ ቱ ዳይ ቢሄቪየራችን ላይ እዛ ላይ ፎከስ ማድረግ አለብን ነው የሚሉት። ሌላኛው the role of childhood experience ሌላው ፎከስ የሚያደርጉበት the role of childhood experience in shaping adult personality or behavior that means በልጅነታችን በህፃንነታችን የሚያጋጥሙን ኤክስፒሪየንሶች አሉ። ኢንሲደንት ሊሆን ይችላል፣ ትራውማቲክ ኢፌክት ሊሆን ይችላል። ያ ሂድን ይሆናል then ያ ሂድን ከሆነ በኋላ በአዳልት ፐርሰናሊቲያችን ወይም ትልቅ ስናድግ ፐርሰናሊቲያችን በዛ ልክ ነው ወይም በዛ ነው ሊድ የሚደረገው። ያን እየመነዘረ ነው ወይም በዛ ኢንፍሉዌንስ ይሆናል በቻይልድሁድ ኤክስፒሪየንሳችን ብለው ነው የሚያስቡት። ሌላኛው the role of intrapersonal conflict ኢንትራፐርሰናል ኮንፍሊክት እርስ በራሳችን ዲዛየር ነው ዲዩቲ አልገናኝ ሲል ወይም ያሰብነው መሆን የምንፈልገው ነገርና አሁን ያለነው ነገር አልገጣጠም ሲል ኮንፍሊክት እንፈጥራለን ከራሳችን ጋር። እዛ ላይ the role of intrapersonal conflict in determining human behavior ስለዚህ የሰው ልጅ ቢሄቪየር ከራሱ ጋር በሚያደርገው ትግል ኮንፍሊክት የሚያደርገው ትግሉ ደግሞ ምንድነው? ዲዛየር እና ዲዩቲያችን አልገጣጠም ሲል ኮንፍሊክት ይፈጠራል። ስለዚህ የሱን ሮልም ፎከስ ያደርጋል ማለት ነው። ይሄ ሳይኮዳይናሚክ ማለት ነው። when she psychodynamic perspective they think themselves as the archaeologist of the mind የማይንድ አርኪኦሎጂስት ነን ብለው ነው የሚያስቡት። ሁሉንም ነገር ማይንድ ውስጥ ያለውን እናውቃለን ብለው ነው የሚያስቡት ማለት ነው። ሁለተኛው ሞደርን ስኩል ቢሄቪየራል ፐርስፔክቲቭ ነው። ከኦልድ ስኩልም ቢሄቪየራል ፐርስፔክቲቭ አለ ወይም የቢሄቪየራል ስኩል ኦፍ ቶት አለ። ከዛ ጋር ተመሳሳይ የሆነ ነው። የሚለዩባቸው አለ እናያቸዋለን። ቢሄቪየራል ፐርስፔክቲቭን ካየን ቢሄቪየራል አፕሮች ወይም ቢሄቪየራል ፐርስፔክቲቭን ካየን it emphasized the role of learning experience and applying shaping the behavior of an organism. Environment emphasize the role of experience. Our own environmental experience has a greater role in shaping the behavior of human or any organism ነው የሚሉት። learning experience ቢሄቪየር ለርኒንግ ነው የሚሉት። ስለዚህ ከአካባቢያችን የምንማረው ወይም የምንወስዳቸው ኤክስፒሪየንሶች it have a greater role in shaping the behavior of an organism ነው የሚሉት። ሌላኛው ፎከስ ከሚያደርጉባቸው እንትኖች መካከል how the environment affects the person's action ኤንቫይሮንመንት የምንኖርበት አካባቢያችን አለ። ያ አካባቢያችን የኢንዲቪጁዋልስ አክሽን ላይ ተጽዕኖ አለው። ስለዚህ how it affects the individual's day to day action or behavior is the other focus. ሌላኛው ፎከስ they focus on the environmental condition. Example reward and punishment. አንድን ኢንቫይሮንመንት የሆነ አክሽን ስናሳይ ሪዋርድ የሚያሳየን ወይም ሽልማት ፕራይዝ የሚያስገኘን ከሆነ እንደጋግመዋለን ነው የሚሉት ያን ቢሄቪየር። ፓኒሽመንት የሚያመጣ ከሆነ ግን ያን ቢሄቪየር አንደግመው ወይም በተደጋጋሚ ያን አክሽን ፕራክቲስ አናደርገውም ነው የሚሉት። ሌላው behavioral perspective is something called the black box and their focus is on what go into and out of the box ነው። ምን እየተካሄደ ነው እዛ ቦክስ ላይ ምን ውስጡ ላይና out of the box ምን እየተካሄደ ነው። not on the process that take place inside ፕሮሰሱን አይደለም ሂደቱን አይደለም ምንድነው የተካሄደው የሚለው ነው። ብላክ ቦክሱ ላይ ኢንሳይድ ኤንድ አውትሳይድ ዘ ብላክ ቦክስ
ምን እየተካሄደ ነው የሚለውን ላይ ፎከስ ማድረግ አለብን ነው የሚሉት። ሌላው they are only interesting in the effect of environment ሜን እንትናቸው the effect of environment shapes the behavior of the individual እንደ ኢንቫይሮንመንቱን እንደ ኢንፑት ነው the action or the behavior output ነው። ስለዚህ the effect of the environment on the individual's behavior is the main focus of the behavioral perspective, not the process inside the box. ፕሮሰሱ ላይ ፎከስ አያደርጉም ማለት ነው። ፕሮሰሱ ላይ ፎከስ አያደርጉም the effect of the environment ላይ ነው። ሌላው የሂውማኒስቲክ ፐርስፔክቲቭ ነው። ሶስተኛው የሞደርን ስኩል the humanistic perspective ነው። When you see according to this perspective, human behavior is determined either by unconscious dynamic or the environment ነው የሚሉት። Human behavior is not determined by unconscious behavior ወይም በኢንቫይሮንመንት ዲተርማይንድ አይሆንም ነው የሚሉት። የሰው ልጅ behavior rather than it emphasizes the humanistic approach or perspective, it emphasizes the uniqueness of human beings. ዩኒክ የሆነ ተፈጥሮ አለን፣ እዛ ላይ ፎከስ ማድረግ አለብን ነው የሚሉት። and focuses on human values ላይ ፎከስ ማድረግ አለብን and the subjective experience ላይ ፎከስ ማድረግ አለብን ብለው ነው የሚያስቡት ማለት ነው። the people's ability to direct their own lives የሰው ልጅ የራሱ የሆነ አቢሊቲ ወይም ችሎታ አለው to direct their own lives እዛ ላይ ፎከስ ማድረግ አለብን ነው የሚሉት። ሳይኮሎጂን ስናጠና እዚህ ላይ the ability to direct their own lives individual's ability። ሌላኛው this perspective places greater importance on the individual free will ነፃ መሆን አለበት ነው የሚሉት። ነፃ መሆን አለበት እዛ ላይ ፎከስ ያደርጋሉ። በነፃነት መወሰን አለበት፣ ነገሮችን ነፃነት ማግኘት አለበት ብለው ነው እንትን የሚሉት በራሱ ፈቃድ። ሌላኛው the goal was helping people to express themselves creativity አንደኛው ጎሉ ይሄ ነው። ክሬቲቪቲያቸውን ኤክስፕረስ ለማድረግ ነው። ወይም allow or enable individual people to express themselves creatively ራሳቸውን በፈጠራ ወይም የተለያዩ ነገሮችን በመፍጠር ኤክስፕረስ እንዲያደርጉ መፍቀድ ነው ወይም ማመቻቸት ነው አንደኛው ጎሉ ማለት ነው። ሁለተኛው ደግሞ to achieve their own full potential ፉል ፖቴንሻላቸውን አቅማቸውን እንዲጠቀሙ ማድረግ ወይም ሰልፍ አክቹዋላይዜሽን ይሄን ፉሊ ፖቴንሻላቸውን እንዲጠቀሙ ማድረግ ወይም ሰልፍ አክቹዋላይዜሽን እንዲደርሱ ማድረግ። ሰልፍ አክቹዋላይዜሽን ማለት developing the human potential to its fullest ወይም ሙሉ ለሙሉ አቅሙን ያለውን ችሎታ እንዲጠቀም ማድረግ። ይሄ ሴንትራል ፖይንታቸው ነው ወይም ሜን ፎከስ ጎላቸው ነው ማለት ነው። ጎላቸው ነው። አራተኛው ኮግኒቲቭ ፐርስፔክቲቭ ነው። when we see cognitive perspective, it emphasizes what goes in the people's head, how people reason ወይም የሰው ልጅ ጭንቅላት ውስጥ ምን እየተካሄደ ነው የሚለውን how people reason እንዴት የሰው ልጅ ሪዝን ማድረግ ይችላል። remember inside the mind or inside our own head አንደርስታንድ ላንጉጅ ቋንቋዎችን እንዴት ነው አንደርስታንድ ሊያደርግ የሚችለው? ሶልቭ ፕሮብለምስ ችግሮችን እንዴት መፍታት ይችላል? ኤክስፕሌን ኤክስፒሪየንስ ኤንድ ፎርም ብሊፍ። እነዚህ አእምሯችን ላይ እንዴት ነው የሚካሄድ? ዋት ጎዝ ኦን ዘ ፒፕልስ ሄድ እንዴት ነው ሪዝን ማድረግ የሚችለው? እንዴት ነው ራሱን ኤክስፕረስ ማድረግ የሚችለው?
እንዴት ነው ቋንቋን አንደርስታንድ ማድረግ የሚችለው የሚለው ላይ ፎከስ ያደርጋሉ ማለት ነው። ኤምፋሳይዝ ያደርጋሉ ማለት ነው። then they concerned about the mental ፕሮሰሱ ላይ ነው። ሪዝን ሲያደርግ ሪሜምበር ሲያደርግ የሰው ልጅ አእምሮ ፕሮሰስ ያደርጋል። እዛ ላይ ፎከስ ያደርጋሉ ማለት ነው። ሌላው the most important contribution of this perspective has been shown people's thoughts and explanation affected their action, feeling and choice. እዚህ ጋር የኢምፖርታንት ኮንትሪቢዩሽናቸው እነዚህ ኮግኒቲቭ ፐርስፔክቲቭ ያደረጉት ጠቃሚ አስተዋጽኦ ሂማን ቢሄቪየርን ለማጥናት so this perspective has been to show ሊያሳየን የሞከረው ምንድነው? to show how people thought and explanation የራሳችን thought አለን፣ የራሳችን explanation affected the action ፊሊንጋችንን አፌክት ያደርጋል። የራሳችን thought ወይም explanation ወይም ቾይዛችን ምርጫችንን። ስለዚህ ይሄን ኤክስፒሪየንስ እንድናገኝ ኮንትሪቢዩት አድርጓል ይሄ ፐርስፔክቲቭ ማለት ነው። ሌላው ካየነው it focuses on memory አእምሮአችን ላይ በሚሞሪ ኢንተለጀንሳችን፣ ፐርሰፕሽን፣ ፕሮብለም ሶልቪንግ and learning እዛ ላይ ፎከስ ያደርጋል። how ሚሞሪ አለን ሾርት ተርም እና ሎንግ ተርም ሚሞሪ። ስለዚህ ኢንፎርሜሽኖችን የምናስቀምጥበት የአእምሮአችን ክፍል ማለት ነው። ኢንተለጀንስ አቢሊቲ አለን፣ ፐርሰፕሽን አለን፣ ፕሮብለም ሶልቪንግ ስኪል አለን። እዛ ላይ ነው ለርኒንግ ስኪል አለን። እዛ ላይ ፎከስ ያደርጋል። ሂውማን ቢሄቪየርን ስናጠና እነዚህን ፎከስ ማድረግ አለብን ነው የሚሉት። አምስተኛው ባዮሎጂካል ፐርስፔክቲቭ ነው። biological perspective. When we see the biological perspective, it focuses on studying how bodily events or functions of the body affects behavior, feeling and thoughts. Focus የሚያደርገው ምን ላይ ነው? In studying how bodily events or functioning of the body ፊዚካል በዲያችን አለ ወይም ሰውነታችን አለ፣ ፊዚካላችን አለ። ስለዚህ በድሊ ኢቨንቶች አንዳንድ ኢቨንቶች አሉ ፊዚካል ቢሄቪየር የተለያዩ ቢሄቪየሮችን የምናሳይበት ማለት ነው። ወይም ፊዚካል በዲያችንን ልንጠቀም ስንል how it affects our own behavior, our own feeling, our own thoughts ፊዚካላችንን ለሆነ ነገር ኤክሰርሳይዝ ስናደርግ እንዴት ነው ቢሄቪየራችንን አፌክት የሚያደርገው? ፊሊንጋችንን እንዴት ነው አፌክት የሚያደርገው? ታውታችንን እንዴት ነው አፌክት የሚያደርገው የሚለው ላይ ፎከስ ያደርጋል ማለት ነው። ሌላኛው ኤምፋሲሱ it emphasizes the idea that we are physically being who evolved over a long time and the genetic heritage can predispose us to behave in a certain way. ይሄ ማለት ምን ማለት ነው? It emphasizes the idea of we are physical beings አሁን ያለን who evolved over a long time ያሁን ማንነታችን በረጅም ጊዜ ኢቮልቭ የሆነ ልክ በዝግመት ወይም በኤክስፒሪየንስ የመጣ ነው። ኢቮልቭ በዝግመተ ለውጥ የመጣ ነው ወይም የተገኘ ነው። ቀስ በቀስ የተገኘ ነው አሁን ያለንበት ማንነታችን። ሁለተኛው ደግሞ ጄኔቲክ ሄሪቴጅ ወይም ከቤተሰቦቻችን ከአንሴስተሮቻችን የምንወስደው ነገር it predisposes us to behave in a certain way. that means እኛ የአንሴስተሮቻችን ወይም የባዮሎጂካል አንሴስተሮቻችን ወላጆቻችን ያስቀመጡልን ከነሱ ነው ማንነታችንን ቢሄቪየራችንን የምንወርሰው ነው የሚሉት። genetically predispose ኦልሬዲ ማንነታችን ከቤተሰቦቻችን የወረስነው ነው፣ ባዮሎጂካሊ የወረስነው ነው የሚሉት። አንድ ነገር ቢሄቭ ስናደርግ ጄኔቲካሊ ከአንሴስተሮቻችን የወሰድነው ነው። ስለዚህ ጄኔቲክ ሄሪቴጅ are greater effect on the current behavior of human being ነው የሚሉት።
ሂውማን ቢንግ ብለው ነው እንትን የሚሉት ማለት ነው። ስለዚህ ይሄ ማለት እኛ እናትና አባቶቻችን ነው የምንመስል ለአንድ አክሽን ስናደርግ ወይም ለአንድ አክሽን ሪአክት ስናደርግ ፊሊንጋችንም ቢሄቪየራችንም ቶታችንም ፕሪዲስፖዝ ነው፣ ኦልሬዲ የተቀመጠ ነው፣ ጄኔቲካሊ ኢንሄሪትድ የሆነ ነው፣ ጄኔቲካሊ ኢንሄሪትድ የሆነ ነው ብለው የሚያስቡት ማለት ነው። ስድስተኛው እና የመጨረሻው ሶሾ ካልቸራል ፐርስፔክቲቭ ነው። ከሶሻል እና ላይፍ እና ከካልቸር ጋር የሚያያዝ ነው። ቢሄቪየር ከካልቸር ወይም ከሶሻል ፕራክቲስ ጋር ተገናኝነት ወይም ቢሄቪየራችን በሶሻል እና በካልቸር እንትን ዲተርማይን እንደሚሆን ነው የሚሉት። they focuses on the social and cultural factors that affects human behavior ፎከስ የሚያደርጉት ሶሻሊ ፕራክቲስ የምናደርገው አለ፣ ካልቸራሊ ፕራክቲስ የምናደርገው አለ። it affects human behavior ነው የሚሉት። it affects human behavior in በደንብ ሲገልጹት ምን ይላሉ? as fish cannot live without water ልክ አሳ ከውሃ ውጭ መኖር እንደማይችለው human behavior cannot be understood without social context የሰው ልጅ ቢሄቪየር አንደርስታንድ ማድረግ አንችልም ከሶሻል ኮንቴክስቱ ውጭ ሆነን አንደርስታንድ ማድረግ አንችልም ነው የሚሉት። ስለዚህ እነዚህ ለሶሻል እና ካልቸራል ቫልዩ ትልቅ እንትን አላቸው። when you say the social and cultural environment ልክ አሳ ባህሩ መኖሪያው እንደሆነ ሁሉ people swim in every days ነው የሚሉት። በዛ everyday አክሽናችን ፊሊንጋችን it is based on the social and cultural practice of that environment ነው የሚሉት። ከሶሻል ውጭ ከማህበረሰቡ ካልቸር ባህል ውጭ አንወጣም ነው። የባህሉ ምንድነን? ስሪት ነን ነው፣ ሪዛልት ነን ነው የሚሉት። this perspective holds human are both product and producer of culture ምንድነው የሚሉት? የሰው ልጅ both ካልቸር የባህል ውጤትም ነው፣ ባህልንም የሚፈጥር የሰው ልጅ ነው የሚሉት። የዛ ባህልም ውጤት ነው፣ ራሱ ክሬትም ያደርጋል። ፕሮዲውሰር ኦፍ ካልቸር ነው የሚሉት። and our behavior always occurs in some cultural context ስለዚህ ቢሄቪየራችን በዛ በአካባቢው ለምሳሌ አሜሪካ ላይ አክት የምናደርገውን አክሽን ወይም ፊሊንግ ኢትዮጵያ ላይ መተና እናደርገው ማለት ነው። ካልቸራል ኮንቴክስት እንደየአካባቢው ይለያያል ነው የሚሉት። እንደ አካባቢው ይለያያል ማለት ነው። ስለዚህ ይሄን ነው የስድስተኛው ሶሻል ካልቸራል ፐርስፔክቲቭ የሚለው ማለት ነው። ይሄ የመጨረሻው ነው እንግዲህ ፓርት 2 ነው ጀነራል ሳይኮሎጂ። እንግዲህ ፓርት 3 ነው። ፓርት 4ን ደግሞ በሚቀጥለው ክላስ አቀርብላችኋለሁ። ሰብስክራይብ ማድረግ አትርሱ። ጥያቄም ካላችሁ በኮሜንት ላይ እንትን በሉኝ። አመሰግናለሁ ስላዳመጣችሁኝ። ቻው።